ፕሬዝዳንት ትራምፕ ኢራን ከማክሰኞ በፊት የሆርሙዝ ወሽመጥን የማትከፍት ከሆነ አገሪቱን ሲኦል እንደሚያደርጉ አስነዋሪ ቃላትን በመጠቀም አስጠነቀቁ። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰራጩት መልእክት የኢራን ባለስልጣናት ወሳኙን የባህር መተላለፊያ ካልከፈቱ የኢራንን ሲቪል መሰረተ ልማቶች ኢላማ እንደሚያደርጉም ዝተዋል። ይህ አጸያፊ ቃላትን የያዘው የፕሬዝዳንቱ መልእክት የተላለፈው ትራምፕ ለኢራን ያስቀመጡት የጊዜ ገደብ ሰኞ ዕለት ሊያበቃ በተቃረበበት ጊዜ ነው። ትራምፕ በማህበራዊ ሚዲያ ጽሑፋቸው ላይ ማክሰኞ የኃይል ማመንጫዎች የድልድዮች ቀን ይሆናል፣ በኢራን ውስጥ ሁሉም በአንድ ጊዜ ይጠናቀቃሉ፣ ያንን ጥቃት የሚመስል አይኖርም፣ እናንተ ሆርሙዝን ክፈቱ ወይም በሲኦል ውስጥ ትኖራላችሁ፣ ታያላችሁ፣ ምስጋና ላላ ይሁን ፕሬዝዳንት ዶናልድ ጄ ትራምፕ ሲሉ ጽፈዋል። ፕሬዝዳንት ትራምፕ በኢራን ላይ ጥቃት ከተጀመረበት ከየካቲት 21 2018 ዓ.ም ጀምሮ በተለያዩ ጊዜያት ማስጠንቀቂያና የጊዜ ገደብ ሲያስቀምጡ ቆይተዋል። ሌላው ፕሬዝዳንት ዶናልድ ትራምፕ የኢራን ጦር በግዛት ውስጥ ተመቶ የወደቀውን የአሜሪካ ተዋጊ ጄት አባል ለማግኘት ከፍተኛ ቁጥር ያለው ኃይል አሰማርቶና ወታደሩን ለማግኘት እየተቃረበ እንደነበር ተናግሯል። አሜሪካ ከአርብ ዕለት ጀምሮ ስትፈልገው የነበረውን የአየር ኃይል አባሏን ማግኘቷን አስታውቃለች። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት አዲስ መልእክት በከፍተኛ ሁኔታ የተጎዳውንና እጅግ ጀግና የሆነውን የኤፍ-15 አባል መኮንን ከኢራን ተራሮች ጥልቅ ውስጥ ታድገነዋል ብለዋል። ፕሬዝዳንቱ እጅግ የተከበረ ኮሎኔል ሲሉ የገለጹትን ወታደር የኢራን ጦር አጥብቆ በብዙ ቁጥር እየፈለገውና ለማግኘትም እየተቃረበ ነበር ሲሉ ጽፈዋል። አሜሪካ ወታደሯን ለማግኘት በርካታ አውሮፕላኖችንና በመቶዎች የሚቆጠሩ ወታደሮቿን አሰማርታ ነበር። ዘመቻው የሚካሄደው በኢራን ግዛት ውስጥ በመሆኑም አደገኛ እንደሚሆን ባለሙያዎች ሲገልጹም ነበር። ትራምፕም በልጥፋቸው ይህ አይነቱ ስምሪት በሰውና መሳሪያ ላይ በሚያመጣው አደጋ ምክንያት ብዙውን ጊዜ የማይሞከር እንደሆነ ተናግረዋል። ሁለተኛው ስምሪት የተደረገው አብራሪውን በኩለ ቀን ከታደግንበት ከመጀመሪያው ዘመቻ በኋላ የመጀመሪያው ስምሪት ያልተለመደና በኢራን ሰማይ ላይ 7 ሰዓታትን ያሳለፍንበት ነው ብለዋል። ዘመቻውን አስገራሚ ጀግንነትና ተሰጥኦ ትዕይንት ሲሉ የገለጹት ትራምፕ ነገ ሰኞ ጋዜጣዊ መግለጫ እንደሚሰጡም ይጠበቃል። ኢራን በበኩሏ ባለስልጣናትና መንግስት በሚያወጧቸው መግለጫዎች አሜሪካ ተመቶ የወደቀውን ተዋጊ ጄት ውስጥ የነበረውን የአየር ኃይል አባል ለማዳን ያካሄደችው ዘመቻ ውድቀት እንደሆነ እያቀረቡት ነው። ፕሬዝዳንት ዶናልድ ትራምፕ ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነ ተልዕኮ መፈጸሟን ቢያስታውቁም በዚህም ወታደሯ ማዳኗን ብትናገርም የኢራን ጦር ሀታም አልአናቢያ ማዕከል ዋና መስሪያ ቤት ቃል አቀባይ ግን ተልዕኮውን የከሸፈ እንደሆነ አድርገው ገልጸውታል። ጠላት ተመቶ የወደቀውን ተዋጊ አብራሪውን ለመታደግ በተስፋ መቁረጥ ያካሄደው ጥረት በሁሉን ቻይ ፈጣሪ ባርኮትና መለኮታዊ እገዛ እንዲሁም ጊዜውን በጠበቀ እርምጃና የጋራ ዘመቻ ከሽፏል ብሏል። የመታደግ ተልዕኮ በሚካሄድበት ወቅት በአሜሪካና ኢራን ወታደሮች መካከል ውጊያ ተከፍቶ እንደነበርም ተዘግቧል። የኢራን እስላማዊ አብዮታዊ ዘብ ግን ትራምፕ የደረሰባቸውን ከባድ ሽንፈት ለመሸፈን ሲሉ ኢራን ውስጥ የወደቀውን አውሮፕላን አብራሪ ለማዳን ልዩ ኦፕሬሽን እንደተደረገ አስመስለው በማህበራዊ ሚዲያ ልጥፋቸው አስፍረዋል ብለዋል። የኢራን መንግስት ቴሌቪዥን ጣቢያም በዘገባዎቹ በሙሉ ተመሳሳይ ትርክት ሲያስተጋባ ነበር። ሁኔታውንም በአውሮፓውያኑ 1980 በማዕከላዊ ኢራን ታባስ ውስጥ አሜሪካዊ ታጋቹን ለማዳን ተካሂዶ ከከሸፈው ኦፕሬሽን ኤግል ክላው ጋር በማመሳሰል አቅርቦታል።